አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የቻናሌ ቤተሰቦች አባይቦቼ እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ ይብዛልኝ። ዛሬ ደግሞ በአዲስ ቪዲዮ የመጣሁት እስኪ ስንቶቻችን ከባሎቻችሁ ጋር የምንግባባው ከባሎቻችን ጋር ማለት ነውና ባሎቻችንን በቤት እንዲቆዩ የምናደርገው ስንቶቻችን ናቸው? እኔ እስኪ እንደው ዛሬ በራሴ ትዝብት ነው የመጣሁት ማለት ነው። እኔው ሰርቼው እኔው የገረመኝን ነገር እስኪ ወደ እናንተ ላድርስ ማለት ነው እህቶችና እና ባሎች የኛ የሚስቶች ውጤት ናቸው እንደ ሀቂቃ ማለት ነው። ክፉ የምናደርጋቸው እኛ ነን፣ ጥሩዎች የምናደርጋቸው እኛ ነን። ከቤት ወጥተው ውጭ ላይ እንዲቆዩ የምናደርገው እኛ ነን። ቶሎ ሄደው ሆነ ቦታ ያው የሚደርሱበት ስራም እንዳላቸው በሰዓት ቤታቸው እንዲገቡ የምናደርገው እኛ ነን። ውጭ ላይ ከጓደኞቻቸው ጋር እንዲቆዩ የምናደርገው እኛ ነን ማለት ነው። እኛ ሴቶች ነን እህቶቼ፣ ተኔ ማለት ነው። እኔ አሁን ተኔ ተሞክሮኝ ነው ማለት ነው እህቶቼ። እና ወንዶችን በእርግጥ ወይ ተርክ ወይ መጣህ፣ ይሄንን አደረከው፣ እንደዚህ አድርገሃል። ብዙ ጊዜ የምንከታተላችሁ ተሆነ ወንዶች እያደር መበላሸት ነው ስራቸው ማለት ነው። እና እኛ እቤት እንዲቆዩ እቤታቸው ቆይተው ቀን ከሆነ ፀሐይን አብርደው ከቤታቸው እንዲወጡ፣ ማታ ከሆነ ደግሞ በጊዜ ወደ ቤታቸው እንዲገቡ የምናደርገው ልምድ ነው። እኛ ካስለመርናቸው ወንዶች አይቆዩም፣ በሰዓት ቤታቸው ይመጣሉ። በቃ የኛ ውጤት ናቸው እነሱ ማለት የኛ ውጤት ናቸው ማለት ነው እህቶች። እና ባልሽ ለአንቺ በቃ የሆነ ፔስት መሆን አለበት። ለአንቺ ሁሉን ነገር የሚነግርሽ እንዴት መሰለሽ? ውጤት የሆነ በቃ ዛሬ እኮ እዚህ ቦታ ውያለሁኝ ብሎ ውጤቱን ዛሬ ይሄንን ሰርቻለሁ፣ ዛሬ ይሄንን አገኝቻለሁ፣ ዛሬ እኮ መጥፎ ነገር አጋጥሞኝ እንዲሁኔ ነበረ፣ ገባሻ? እንዲሁኜ ነበር ብሎ የሚነግርሽ። እከሌ ጋር እኮ ተጣላሁኝ፣ ወይስ ደግሞ ተጣልቶ እዛ ጓደኛም ጋር ይሆን ወይም ዱርዬም ጋር ማንኛውም ጋር ሰው ይጣላ፣ እዛው ተጣልቶ እቤት መጥቶ የማይነግርብሽ ነገር አለ ማለት ነው። ለምን ነው የማይነግረን? ለምን ነው የማይነግርሽ? ምን ስለሆነ ነው? ገባሽ? እንዲነግርሽ የዋለበትን ነገር እንዲነግርሽ የምታደርጊበት አንቺ ነሽ ማለት ነው እህቶቻችን። እና እኔ አሁን ዛሬ በራሴ ነው እንግዲህ የሰራሁትና ፀሐይ ነው ወቅቱ። አሁን ትንሽ ዳመናውን ጠለስ ብሎ ነው እንጂ በጣም ፀሐይ አለ። ክረምት አይመስልም እህቶቼ። ዱአ አድርጎ ዝናብ የለም። ማታ ማታ መጣሁ ይላል። በጣም ያጉረመርማል። ምን ይላል? ያካፋል፣ ግን ጸጥ ነው የሚለው ማለት ነው። እንደዚህ ሳያደርግ ቀርቶ አያውቅም። ወር ሊሆነው ነው፣ አንድ ወር ሊሆነው ነው እንግዲህ። የመጀመሪያ ሐምሌ ሊያልቅ ነው፣ ምንም አልቀረውም ማለት ነው እህቶቼ። እና አሁን ዛሬ እኔ የሰራሁትን እንግዲህ የኔን ስህተት ማለት ነው ልንገራችሁማ። ባሌ ፀሐይ ነው እና ያው እኔ ታውቃላችሁ ግመል አለን ማለት ነው። እና ግመሉን ይዞ መጣ በሰዓት። እኔ እንጀራ እየጋገርኩ ነበረ፣ ግን አልጨረስኩም ነበር። 6 ሰዓት ተኩል አላህ አክበር አለ። የሶላት ሰዓት ደረሰ። መጣ ተጣጥቦ ሶላቱን ሰገደና ቁጭ አለ ማለት ነው። በእርግጥ እኔ ቤቴን ፋርጌ ነው። ፊርድዬም አለች። ያው ለሌላ ስራ አትናትልም እንጂ ጽዳት ማሻአላ ነው። ጽድት አርጋ ነው የምታስቀምጥልኝ ረከቦቴን። ምን ብዲክ ይሄው እስኪ ላሳያችሁ ማለት ነው። ሁሌም ረከቦቴን ልጅ ናት ፏፏ የምታደርግልኝ ማለት ነው። እንደዚህ አድርጋ አስቀምጣልናለች። እኛ ቡናችንን ጠጣንና እሱ ጋር ባለቤቴ ጋር ቡናችንን ጠጣንና ከዛም በኋላ ቶሎ ብዬ ምሳ ቀረብኩለት ማለት ነው ቶቼ። ከዛም በቃ ስልኬን ብቻ መሆን በቃ ስልኬን ዝም ብዬ ስልኬን ብቻ ሆነ የማየው ማለት ነው። ስልክ ብቻ አያለሁኝ። እሱም እዚህ ጋር ቁጭ አለ፣ እኔም እዚህ ጋር ቁጭ አልኩኝ። ከዛም በኋላ ወሬም የለ ምንም የለ፣ ጸጥ አያችሁ። ያኔ ተኳርፈን አይደለም ግን አለ አይደለ፣ ዝም ብሎ አንድ ቀን። እኔ ደግሞ ጧት እንጀራ ትጋግር ማታ ስጋግር ነው እንጂ ጧት እንጀራ ስጋግር በጣም ነው እንትን የሚደባብረኝ ማለት ነው። እና ማውራትም አልፈለግኩኝ ምንም ነገር በቃ እንደዋሩኝ አልፈለግኩም ማለት ነው። እና እያወራኝ ምንም ልቀበለው አልቻልኩም፣ ዝም አልኩት ማለት ነው። እና ዝም ትለው ፀሐው ኃይል ነው በቃ በጣም ፀሐይ አለ ምን አለ ማለት ነው። እና ብድግ አለና ወደዛ ሲሄድ ደርሳለሁ እኮ አሁን ፀሐይ ነው ምናምን፣ አሁን ልትነዲያ ነው እንዴ ግመል ምናምን አልኩት። አወራል እንዲያ ምናምን አለ። ሰዓቱ እኮ ገና 8 ሰዓት እንኳን አልሆነም። እንግዲህ አስቡት ማለት ነው። 7 ተኩል ከ50 ደቂቃ ምናምን ነው ሳየው ማለት ነው። እና መጨረሻውን እኔ እንደዚሁ ደግሞ ስልክ ላይ ሆነ ማለት ነው ስራዬ። በቃ ስልኬን ሆነ እና በቃ የሚያወራኝንም እንትን አላልኩት። አዎ እላለሁ ዝም ብዬ ስልኬን እያየሁ ማለት ነው። እና በቃ ተነስቶ ግመሉን ፈቶ ምናምን ወጣ ማለት ነው። ቶች ሳየው ለ8 5 ጉዳይ ምናምን ይላል ማለት ነው። እና እኔ አሁን በዛን ሰዓት ስልኬን ታላይ
መጥቼ ቁጭ ብዬ በቃ የሚዋራኝን እንደዚህ እኮ ነው አዎን እያልኩኝ እኔም ያለኝን ለሱ እያካፈልኩኝ። በነገራችን ላይ እኔ ሚስጥር ለማንም ተምነግር ለሱ ብነግር ነው ለባለቤቴ ብነግር በቃ የትም አይሄድም። በቃ እኔ ለሱ አውርቼው ለማንም እንደማይነግርብኝ እርግጠኛ ነኝ። እሱም ደግሞ ለእኔ ያዋራኝ በቃ 100% አይወጣም ማለት ነው። ቶቼ ተኔ ጋር ማለት ነው። እና ሚስጥራችንን እናወራለን። ያረፈርንበትን የሰማነው እንዲህ እኮ ነው በቃ አሁን እንደውም ይሆናል አይደለ ይሆን አርፍዳችሁበት እዛ ነገር ላይ አረፍዳችሁበት ቦታ የሆነ የሚያጋጥማችሁ ነገር አለ። ያንን እናወራለን። እና አሁን እንግዲህ የታዘብኩት ነገር ያንን ሲያወራኝ ምንም ይመልስ አልመልስለትም። ፎከስ ያረኩት እዛው ስልኬ ላይ ነው ማለት ነው ቶቼ። ስለዚህ ምን አድርጎ ወጣ? በዛ በፀሐይ ፈቶ ወጣ። ታዲያ በኋላ ብቻዬን ነኝ። እርግዬም የለችም፣ የቴም ልጅ የለችም፣ ወደ ገጠር ሄዳለች። እና ብቻዬን ነኝና አስታወስኩኝ። ጉድ አልኩኝ። እንዴት በቃ ያኔ ሲዋራኝ ምናምን እኮ እያልኩት ብሰማው ኑሮ ያው ቡናችን ተምሳችን በልተን ነው ብለው ኑሮ ይቆይ ነበር። ፀሐዩን ከኔ ጋር ያሳልፍ ነበረ። ገባችሁ? በዚህ በፀሐይ መውጣት የለበትም ነበር ብዬ አሰብኩኝ ማለት ነው። እና ጥፋቴ እንደሆነ አሰብኩኝ። በዛ በፀሐይ ከብቱም እንግዲህ ፀሐይ ነው፣ እሱም ፀሐይ ነው፣ ይጎዳል። እንደውም ማታ እንዴት በፀሐይ ሲወጣ ራሱን ስር አድርጎ ይመጣል ማለት ነው። እዚህ በእንትኑ ራሱን ስር ራሴን ፀሐይ መቶ ምናምን ይላል ማለት ነው። እና በፀሐይ ሲወጣ አይወድለትም አውቃለሁ። አሞት ነው የሚመጣው ማለት ነው። ፀሐይ በጣም ራሱን ሲመታ አይወድም። እና ለካ አሁን በቃ በዚህ በፀሐይ እኮ የሄደበት 8 ሰዓት አይሆን ተመልሶ የሄደው ይሄ ሰውዬ በቃ የኔ ውጤት ነው። እኔ ዝም ስላልኩን ነው። እና በማን ቀን አሁን ምንም ስራ ቢኖረኝም ከሰዓት ነው ብዙ ጊዜ እንዴት ለቪዲዮ ለምንም ማዘጋጀው ማለት ነው። እና ብለው አይወጣም ነበር። እና ወንዶች ምንድነው እነዚህ ወጠጤዎቹን አይደለም አግብቼ እኔ እንደዚህ አድርጎኝ እንደዚህ በልቶኝ ምናምን ይሄ እነዚህን አይደለም እህቶቼ፣ ወጠጤዎቹን ሳይሆን ባልን አግብታችሁ ባልን ጥሩ የምታደርጓቸው፣ ውጭ እንዲያመሹ የምታደርጓቸው፣ ቤት ውስጥ እንዲቀመጡ የምታደርጓቸው እናንተ ሴቶች ናችሁ። እኛ ነን። እውነቴን ነው የምላችሁ። ወንዶች የሴት ልጅ ወይም የሚስቱ ውጤት ነው ማለት ነው። ቤቱ የሚቆይበት በሚስቱ ምክንያት ነው። ሚስቱ ነገረኛ ተሆነች፣ ሚስቱ ጥሩ ነገር በቃ ያኔ በጎ ነገር ቤት ከሌለ ወንዶች አምሽተው ነው የሚመጡት። አምሽተው በእርግጥ አንዳንዶቹ ተልምድም ይሆናል። ዝም ብሎ በቃ ሌላ ቤት ወይም ጎረቤት ወይም ጓደኛ ቤት ዝም ብሎ አምሽተው። እኔ አሁን የሱ ጓደኛ አለ 100% ማለት ነው አውቀዋለሁ ጸባውን ምን እንደሆነ ማለት ነው። ተኝተው እናቱና ሚስቱ ልጅ አላት፣ አንድ ልጅ ወልዳለች። እና እሱ አሁን ተኝተው ማታ ነው የሚመጣው ማለት ነው። በምን ምክንያት ይመስላችኋል? ቴሌቪዥን አለ፣ ስልክ አለ፣ ማየት ይችላል። ግን በቃ ያኔ እቤት በቃ ይሆናል፣ ሰላም የለም። ስለዚህ ወንድ ልጅ ብዙ ጊዜ ክብሩን ይወዳል፣ ሰላሙን ይወዳል። እኛ ከባሎቻችን በእርግጥም እኮ ደግሞ ሳንጣላ አንኖርም። ገባችሁ? ሳንጣላ የሚኖር ባልና ሚስት የለም። የአረብ ሀገር ብር ያላጣላም ባልና ሚስት የለም። ገባችሁ? ወይም እኛ ተቀምጠን ልጆቻችንን ልከን በዛ በልጆቻችን ብር ሳንጣላ ቀርተን አይደለም። ባል የሚያዘው ዝም ብሎ አይደለም እህቶቼ። ስለዚህ ወንዶች ፍጹም አይደሉም። ለጥፋት እኔ ፍጹም አይደሉም። ገንዘብ አያጠፉም አይደለም። ግን አብረን ተኖርን ከነሱ ጋር የኛ ውጤት ናቸው። እኛ ቤታቸው አንዲት ልጅ እውነቴን ነው የምላችሁ እስካሁን ካዳመጣችሁኝ ማለት ነው። አንድ ልጅ በቀደም ክርስቲያን ናት። ቲክቶክ ላይ ይቻት ምን እንዳለች እስኪ እንደው ይሄን ቪዲዮ አጋጣሚ ደርሷችሁ ከሆነ እስኪ እንደው እኔ ሰምቻታለሁ የሚል ሰው ማለት ነው። እና ቲክቶክ ላይ እንደዚህ ማታ ቁጭ ብዬ አያለሁኝና እስክሎር እያረኩኝ የሆነች ክርስቲያን ናት። ቆንጅዬ ልጅ ናት። የሆነ ጋዜጠኛ ነኝ ምናምን አለች መሰለኝ። አዎ ጋዜጠኛ ነኝ አለች። እና እሷ ምን አለች? ጧት ተነስቼ አዲስ አበባ ነው የምኖረው፣ ከቦታ ቦታ እንቀሳቀሳለሁ አለች። እህቶቼና ስንቀሳቀስ ወንዶችን ክርስቲያን ወንድ ልጅ ካጠገቤ ክርስቲያን ናት እሷ ገባችሁ? ክርስቲያን ወንድ ልጅ ካጠገቤ ከባስ ነው የምንሄደው አለች። አንድ ባስ ወርዴን ደግሞ ሌላ ባስ እኔ በታክሲ ከቦታ ቦታ መንቀሳቀስ እኔ እንትን አይደለሁም ኪሴ ሳይኖረው ልንቀሳቀስ ብዬ አስቤ አላውቅም አለች። እና በ300 በ400 የሚሄድ ትራንስፖርቱ በታክሲ እኔ በ50 ብር ወይም በ30 ብር ጨርሼው እውላለሁኝ። በቃ በግሬም ሲሄድ በባስም ትሄድ ያን የሚሄድበትን ቦታ እንደዛ አድርጌ ነው አጣጥቼ የምውለው እንጂ እንደዚህ በታክሲ ምናምን ከቦታ ቦታ አንቀሳቀስም፣ በባስ ነው የሚሄደው አለች። እና በዛን ጊዜ በባስ ስንሄድ የሙስሊም ወንድ ማለት ነው ሙስሊም ወንድ አጠገቤ ቁሞ ወይም አጠገቤ ተቀምጦ የምሄደውና ክርስቲያን ወንድ አጠገቤ ሆኖ የምንቀሳቀሰው ትራንስፖርት እኩል አይደለም። ለምን ነው? ሙስሊሞች የተረጋጉ ናቸው። ገባችሁ? ወንድ ልጆች እንደዚህ በተለይ ትዳር የሚያዙ ያያዙ የሚሆን
ገባችሁ? ግን ፍጹም አይደሉም። እሷን ብላለች ፍጹም አይደሉም፣ ሁሉም ወንድ አይደለም። ግን ለምን ነው አጠገቢ ቁጭ ብለው እኔ ተነሱ ጋር ሰላም የምሆነው ተሙስሊሞች ጋር ነው። ለሴት ልጅ እንቅስቃሴ አሉ እኮ አንዳንድ ወንድ ልጆች አጋጥሟችሁ ተሆነ እኔ አጋጥሞኛ ጋር እውነቴን ነው የምላችሁ፣ ውሸትሽን ነው የሚሉኝ የምትሉኝ ሆነ ቦታ አጋጥሞኝ በዋራችሁ በጣም የሚያስጠላ ማለት ነው። ተማም ግን ስንሄድ ባስ ላይ በጣም መጥፎ ናቸው እና እኔም በለራሴ አጋጥሞኛ ጋር እውነቴን ነው የምላችሁ እና ያችን ሰላም ሁኜ ወንበር ላይ ልቀመጥ ወንበርም ታላገኝ ልሂድ ደስ የሚለኝ ወንድ ልጅ ከሙስሊም ወንድ ልጅ ጋር ነው። ለምን ነው እኛ ክርስቲያኖች አሁን ሴቶች የሙስሊም ሴቶች እቤታችሁ እውነት ለባሎቻችሁ ምን አይነት ያኔ ሶብረኛ ብታደርጓቸው ነው? ገባችሁ? ያኔ ሶብር አላቸው። ለሴት ልጅ እንዲህ ብለው የመነካካት ባህሪ አይኖራቸውም። ያንን ነገር ያሰብኩት አለች የቤታቸው ውጤት ነው የሚስቶቻቸው ውጤት ነው ብዬ አሰብኩኝ አለች። ወላሂ ነው የምላቸው 100 ሺህ በላይ ነው እንትን ያላት ማለት ነው ላይክ ያላት እህቶቼ። እና እኛ ሴቶች የሙስሊምም ሆነ የክርስቲያን እኛ ሴቶች በትዳር ላይ ከሆን ባሎቻችን የኛ ውጤቶች ናቸው። እቤታቸው ሶብር አድርገው ወንዶቻችን ከቤት የሚወጡ የምናደርጋቸው እኛ ነን። ገባችሁ? በተለይ ወንድ ልጅ የነብዩ እኛ ሙስሊሞች የነብዩ ሰለላሁ ዐለይሂ ወሰለም ውጤቶች ነን። ወንድ ልጅ በቃ ሴትን ልጅ አትጉዳት፣ ሴትን ልጅ አማና ናት ብለው የሚያስቡ ብዙ ወንዶች ናቸው። ስለዚህ እኛ የረሱላቸው ውጤት ነን። ለዚህ ክብር ላላቸው ወንዶች ልጅ ማለት ነው እና ሴቶች የወንዶች ወይም ወንዶች የሴቶቻቸው ውጤቶች ናቸው። እና ይሄንን ነገር ልንገራችሁ ብዬ ነው ቶቼ። እስኪ ዛሬ እንግዲህ ለየት ባለ ቪዲዮ መጥቻለሁኝና ላይክ አድርጉኝ። እወዳችኋለሁ፣ አከብራችኋለሁኝ። እስኪ እንዲያው እናንተ ምን ያህሎቹ ናችሁ ከባሎቻችሁ ጋር ሚስጥረኛ፣ ባሎቻችሁን ሶብረኛ አድርጋችሁ የምትኖሩ? እስኪ እህቶቼ ይሄንን ነገር እስኪ ኮሜንት ላይ ምን ያህሎቻችን ነን ደግሞ ከባሎቻቸው ጋር በጣም ተፈረቃቀን የምንኖር ታንግባባ ካንስማማ የምንኖር እህቶች ስንቶቻችንን ነን? ወንድ ልጅ በእርግጥም ሁሉም አይደለም፣ ፍጹም አይደለም አሉ ብናደርግላቸው የማያውቁ አድርገንላቸው ሳይሆን የኛ ውጤት ምንም አድርገንላቸው እነሱ አድርገውልናል ባይሉ እንኳን እኛ ለነሱ ውጤታቸው ሶብረኞች ማድረግ የተረጋጋ ህይወት እንድትሰጥ የምታረግ ሴት ናት። በቃ ሴት ናት እህቶቼ። እና ትዳር ካላችሁ እናንተ ትዳራችሁን ጠብቁ ማለት ነው እህቶቼ። ሰላማችሁ ብዝት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።